አድማጮቻችን እንዴት ናችሁ? ይህ በመናኸሪያ ሬዲዮ 91.1 ዘወትር ሰኞና ዓርብ ከ7 እስከ 8 ሰዓት የሚቀርበው የሃሚንግ ስፖርት ዝግጅት ነው። የሃሚንግ ስፖርት እንግዲህ የዛሬው ዝግጅቱን በዋነኝነት የሚያተኩረው በዓለማችን ላይ የ9 ቁጥር አጥቂዎች እየጠፉ ነው፣ ምክንያቱ ምንድን ነው በሚለው ላይ ሀሳብ እየተካፈልን በዚህ ርዕሰ ጉዳይ ዙሪያ የተለያዩ ነጥቦችን እናነሳለን። በስፖርተኞች ገለ ታሪክ ዝግጅታችንም የአርጀንቲናውን የ9 ቁጥር አጥቂ የጋብርኤል ባቲስቱታ ወይም ባቲጎል ታሪክን ይዘን ቀርበናል። በባካል ዳንኤል ነው የተዘጋጀው። ዛሬ እንግዲህ ማንሳት የሚገባን ነገር 9 ቁጥርን ስናስብ ቀደም ባለው ጊዜ ፕሪሚየር ሊግ ሳይባል በፊት እንግሊዝ ፈርስት ዲቪዥን 1 በሚባልበት ጊዜ እኔ የኢአር ራሽን በዛን ጊዜ ባልደርስበትም እንኳን እንዳይ የሱን ምስሎች ቪዲዮዎች እንደተመለከትኩት ኢአር ራሽ ከፍተኛው በ9 ቁጥር አጥቂ የሚነሳ ነበር። በፕሪሚየር ሊጉ ዘመን ደግሞ እኛም አይተነዋል። አለን ሽረርን ማንሳት እንችላለን። አሁን ይሄ ቦታ በክንፍ መስመር በሚነሱ አጥቂዎች እየተሸነፈነ እናያለን። በዚህም ምክንያት እንግዲህ የ9 ቁጥሮች አጥቂዎች የሉም። እንደ ማኔ፣ ኢምባፔ፣ ሞሐመድ ሳላ ያሉ ተጫዋቾችን ለአብነት ማንሳት እንችላለን። ለምሳሌ ከክንፍ የተነሱ በማጥቃት የቲፒካል የ9 ቁጥር አጥቂዎች ሚና በመወጣት ማለት ነው። 9 ቁጥር አጥቂ ለመሆን በቦታው የላቀ ብቃት ያለው ተጫዋች መሆን ይጠይቃል። አካላዊ መገለጫና የክህሎትም ጭምር አስፈላጊ ነው። አሁን ላይ እንዳለው ልክ ሎዋንዶስኪ አይነት ተጫዋች ማለት ነው። ከሱ ቀደም ብሎ ቅርብ ጊዜ እነ ሉስ ሻሪዝን፣ ፈርናንዶ ቶሬስን፣ ዴቪድ ቪያን የመሳሰሉትን ልናነሳ እንችላለን። ቪያንም ወደ እነዛ ነው የምናስጠጋውና እንደዚህ አይነት አጥቂዎች አሁን ቅድም ያልኳቸው ነገሮች አላቸው። በእርግጥ ይህን ነገር እነ ላውታሮ ማርቲኔዝም ላይ አየዋለሁ አሁን ላይ ባለው ነገር ግን ቢሆንም እንዳነሳሁት አሰልጣኞች እንደዚሁ የሚመርጡት አጨዋወት ራሱ ለዚህ ከፍተኛ አስተዋጽኦ አለው። አውሮፓውያኑ ኦርቶዶክስ ስትራይከር የሚሉት የ9 ቁጥር አጥቂ ባይኖርም አሰልጣኞች ተለዋዋጭነትን በመፍጠር አጥቂ መስለው በሚቀርቡ የክንፍ መስመር ተጫዋቾች ውጤታማ እየሆኑ ነው። በትልቅ ቡድኖች ውስጥም ታዋቂ እየሆነ መጥቷል። ይህ ነገር የትም ሳንሄድ ሁላችንም በአብዛኞቻችን እንደምንከታተለው በእንግሊዝ ፕሪሚየር ሊግ የክንፍ መስመር ተጫዋቾችን እንደ አጥቂ በመጠቀም ማንቸስተር ሲቲ ብዙ ስኬትን ሲያስመዘግብ ተነስተናል። ከዚህ በሚነሱ ሊቨርፑልን በተመሳሳይ ማለት ነውና እኔ እንደማስበው የአንድ አጥቂ ውስጣዊ ስሜት ተፈጥሮና የተሰጠው ተሰጥኦ በአብዛኛው በቴክኒካል ጉዳዮች ላይ ስለሚያተኩርም ቅድም ካነሳሁት ሀሳብ በተጨማሪ በአካዳሚዎች ውስጥ አሁን ላይ ያን ያህል እየተሰራ አይደለም ብዬም አስባለሁ። እንደዚህ አይነት አጥቂዎችን የ9 ቁጥር አጥቂዎችን ቀጥታ ለማውጣትና አሰልጣኞች አሁን ላይ እየመረጡት ያለው ያጫወት ዘይቤ አስተላለፍም እንደዚሁ ይነሳል። በእርግጥ የ9 ቁጥር ተፈጥሮ አጥቂ ስለጠፋ ነው አሰልጣኞች ከመስመር የሚነሱ የአጥቂነት ባህሪ ያላቸው ተጫዋቾችን የሚጠቀሙት ወይስ አሰልጣኞች የሚጠቀሙት አጨዋወት ነው እንዲህ አይነት ተጫዋቾችን እየተመናመኑ እንዲሄዱ ያደረገ የሚለው የራሱ የሆነ ጥናት ይፈልጋል። ቢሆንም ግን አሁን ላይ በተለይ የ4-3-3 አስተላለፍ፣ የ4-2-3-1 አስተላለፍ እንደነዚህ አይነት ተጫዋቾች እንዲወጡ እያደረገ ነው። ከዚህ በፊትም በሊቨርፑል እንኳን ብንመለከት ሮቤርቶ ፌርሚኒዮም፣ ሳዲዮ ማኔም፣ ሞሐመድ ሳላም የ9 ቁጥር አጥቂዎች አይደሉም። ግን ለየርገን ክሎፕ የ4-3-3 አስተላለፍ ይህን ነገር ሲያበረክቱ አይተናል። እንደ አጥቂ ጎል ሲያስቆጥሩ በተለይም ደግሞ ከተከላካይ ከፉልባክ ከሚነሱ ተጫዋቾች ጋር በመቀናጀት ማለት ነው። እና አንዱ ይሄ ነው። የ4-2-3-1 አስተላለፍም በብሬንደን ሮጀርስ ጊዜ ወይም ደግሞ በቤኔቴዝ ጊዜ በሞሪኒዮ ጊዜ አይነት እንደነበረውም አይነት አይደለም አስተላለፉ። አንድ ኳስ የሚያቀብል ፕሌይሜከር ይኖራል፣ አንድ ደግሞ ዲፌንሲቭ ሚድፊልደር ሊኖር ይችላል። የዚ አይነት ባህሪ አይደለም። የ4-2-3-1 አስተላለፍ ወረቀት ላይ እናየዋለን፣ ግን በዚህ ዘመን አሁን ስሎትም ሲጠቀመው ስንመለከት በክሎፕም ጊዜ እንኳን 4-3-3 ነው። ቢሆንም ግን የ4-2-3-1 አስተላለፍ በጨዋታ ውስጥ ወደ 4-3-3 ነው የሚቀየረውና እንደነዚህ አይነት ነገሮች በዚህ የአስተላለፍ ዘይቤ ውስጥ የሚገኙ ተጫዋቾች ናቸው የአጥቂዎቹን ሚና እየተጫወቱ ያሉት። ሌላው በተለይም የተከላካዮች የተሻሉ ኳስ ተጫዋች መሆን ነው። ተከላካይ ሲባል ድሮ በቦታ ሆኖ የሚከላከል ነው። ሴንተራፎቹ መሀል ላይ ያሉ ብቻም ሳይሆኑ የማል ተከላካዮቹን ብቻም ሳይሆን በክንፍ የሚመጡትም ሞር በመከላከል ስራቸው ላይ በቀኝም በግራም ያሉት ነበሩት። አሁን ግን በዘመናዊ እግር ኳስ ይህ አለመሆኑን በራሱ ከአንድ አጥቂ ከአንድ ወይ ከሁለት የአንድ ቡድን አጥቂ ልናገኘው የምንችለውን ነገር ተከላካይም ከአማካይም ከክንፍም በሚነሱ ተጫዋቾች እየተተካ መሆኑን በራሱ
ይሄ ነገር እንዲሆን አድርጓልና ሌላው ቀርቶ ብንመለከት በሀገራት ደረጃ እንኳን ብዙ ባለተሰጡ ተጫዋቾችን በማውጣት የሚታወቁትን ከተመለከትን እንኳን ለምሳሌ ብራዚል እንኳን ሳትቀር በብዛት የአጥቂ አማካይ የሆኑ አርቲስቲክ ተጫዋቾችን የምታፈራው የመስመርና የተከላካይ ስፍራ ተጫዋቾችን እያወጣች ነው የምትገኘውና በየሀገራቱም ስንሄድ እንደዚሁ ያለው ነገር ይሄ ነው። እነዚህ ያነሷቸው ነጥቦች በእኔ በኩል በቀጣይ ጊዜም በእርግጥ የምመለስበት ነው የሚሆነው። አሁን ላይ በእርግጥ እንደ ሃላንድም ያለው አጥቂ የ9 ቁጥር ነው ልንለው እንችላለን። እነ ዩካሪስ ብቅ ማለት አለ። ቢሆንም የዛን ያለን አጥጋቢ ነው ብዬ አላስብም። ሃላንድ ቦክስ ስትራይከር ነው፣ የተሰራ ኳስ የሚሰራ ነው። አሁን በሮበርት ሉቫንዶቭስኪ ደረጃ የምናነሳው አይደለም። ያ የላቀ ብቃት ያለው ተጫዋች ነው። ቢሆንም እነዚህን ጠቅሳለን። አሁን እኛ ቲፒካል 9 ቁጥሮችን እያነሳን ያለ ነው። ለዛም ነው አሁን በቀጣይ አሁን በምንጋብዛችሁ የስፖርተኞች ግለ ታሪክም የጋብሪኤል ባቲስቱታ ባቲጎልን የምናነሳው። በተለይም ደግሞ የሀገራችን የእግር ኳስ ተመልካች በ2002 በእኛ 1994 በጃፓንና ኮሪያ አዘጋጅነት ጣምራ አዘጋጅነት በተከናወነ የዓለም ዋንጫ ብራዚል ሻምፒዮን በሆነችበት ማለት ነው። እዛ ላይ ጋብሪኤል ባቲስቱታ ባቲጎልን አይተን ነው በእርግጠኝነት የ1998ቱን እንኳን የፈረንሳይ ዓለም ዋንጫ አልተመለከትም ቢኖር በፊዮረንቲና የነበረውን ነገር እናስታውሳለን። እና ወደኋላ ሄደን ከክላሲክ ዘመኑ ላይ በጣም ድንቅ የሆነ አጥቂ የሚባለውን የእሱን የሚያነሳ ነው። ለዚህ ነው